መቼ ለፈረንጅ ስናጎበድድ እንኖራለን? ወይኔ አገሬ ያዝ ልምጥ በኋላ ነገ ከነገ ወዲያ ደግሞ አርግዤልሃለሁ ብለሽ አንገቱ ላይ ልቆሚ ነው። ከሴት 1 ሚሊዮን ብር የወንድ ልጅ 100,000 ብር ይበልጣል። በ100,000 ብር ሂውማኔሪ ይገዙበታል። አዎ ሂውማኔሪ ይገዙበታል፣ ጥፍር ይሰሩበታል። ክርስትና ከሚስት ማንን ትመርጣላችሁ? ክርስትና ከሴት የትኛው ከባድ ነው? ስንቶቻችንን ለርስት ብለን ሚስት ምናገባ፣ ለርስት ብለን ባል ምናገባ? ስንቶቻችንን ቅመው ከማዘን በልቶ መመዘን የወገን ማዱን ሊያደርጉ ሲጥሩ በያሉበት ሀገር አበሾች ሲባሉ ኧረ መወዛገብ እሾ ነው እንደ ቃምከው። ጀመረ ቪዲዮ ተጀመረ ጀምሯል። አዎ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና ጄብ በሚያሰኙ እጅን ባፍ በሚያስጭኑ ሰዓታችንን ጠብቀን ይዘንላችሁ ተከስተናል። ከቪዲዮች ጋር አብሬያችሁ የምቆየው እኔ ወንድማችሁ መልከኛው ተሙኑ ጉሴ፣ እንዲሁም ከካሜራው በስተጀርባ ክኖሩን በተና አድርጎ ከሽኑ ቀምሩ እንዲሁም አጣፍጦ ሁሌም ያቀርብላችሁ ግሴ ግስላው አለው የማር ወለላው አንድ ላይ በመሆን ልቀቅኛል ልቀቅ ጤና የለውም እንዴ? አንድ ላይ በመሆን ነው ቤተሰቦች። እዚህ ቤት ውስጥ ምንም አይነት ካሽ ገንዘብ አንቀበልም፣ ቼክ አይሰራ፣ ምንም አይነት ማሳያ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን ንሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን ንሃ አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ንሃ ስታደርጉ ልባችን በደስታ በቃ ማለቱ ትቶ ኡፍ ማለት ጀምሯል። ምክንያቱም 100,000 ሰብስክራይብ አልፈን አድርገና 1 ሚሊዮን እንገባለን። እድሜ ለእናንተና ለስራችን። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። መታችሁ ምርታችሁን ማስተዋወቅ ትችላላችሁ። ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ ሃይ እንዴት ነህ ይሄን ነገር እስቲ ያስተዋውቅልን ባሉን እሰየው እንቀበላለን። ቤተሰቦች የኛ ተከታታይ ብቻ ስለሆናችሁ በዚህ ፕላትፎርም ላይ ከምታገኟቸው ጥቅሞች መካከል ሰርጋችሁን፣ ልደታችሁን፣ ሽምግልናችሁን ድንኳን ባልሰብር እንኳን በፎቶ አስደግፌ እንኳን ደስ ያላችሁ ላለው የዛሬ ባልደታችንን እንግዲህ ሃፒ በርዝዴይ ቱ ዩ የምንላት ልጃችን ማያ እስጢፋኖስ ናት። እንኳን ተወለድሽልን። ፈጣሪ አምላክ በጥበቡና በሞገሱ አጣፍጦና ሳምሮ ያሳድግሽ፣ ከክፉ ነገር ሁሉ ይጠብቅሽ፣ ለቤተሰቦችሽ የምትጠቅሚ ልጅ ያደርግሽ እንላለን። በዚህ ቪዲዮ እንግዲህ 6,000 ላይክ እንፈልጋለን። የታለ የተለመደውን ቦነሴን ቁጭ ያደረጋችሁልን? ዳይ ወደ ቪዲዮ። እሺ ደስ የምትሉ ባለትዳሮች እስቲ እናያችሁ። መሽቷል። ዛሬ የልባን ወደ ቤት ገባ። እሳቸው እንዴት አመሸ? የግሩ ደስ ስትል አመሸ። በስመ አብ ደግየንሽ አማን ነው ወሎ ትያለሽ። ዝገት ዛሬ ደክሞኛል። እንኪ እቺን ያስቀጫት yes baby አረ ግር ልታጠብ ነው ዛሬ አድካሚ ብሎ ምን አመሻለሁ እናት። አረ ቤቢ አረ ተይ ግን እንደዚህ አይነት እንክብካቤ ያላንተ ማን አለኝ? እናት አባት ያሳልፈው ሰጥቶኛል ለኔ እና ግሩ ጠቢ ተብሎ ተላክሽው የዛሬው እንክብካቤ ይለያል። በኋላ ቅፈላለሁ ከሰርቲን ፕሮ ማክስ በኋላ እንኳን ምንም የሚጨምር ነገር የለም። ብር ተፈልጉ ምን የት ክፈላ እንዳለው ከኋላ ባላቅም እንደምን ብቻ ግን ክብር ይስጥልኝ። እኔ ብር እግዚአብሔር ይመስገን ክብር ይስጥልኝ። ውድ አሜን አባት አካውንት ሞባይል ባንኪንግ ነው ጋር ስለሆነ መጠየቅ አያስፈልግም። አመሰግናለሁ የኔ ምቹ ረዳት። ዝቅ ብለሽ እንዳጠብሽኝ ፈጣሪ ከፍ ያድርግሽ። አሜን አሜን። አመሰግናለሁ። አሜን። ሊበሪ ብሎ ይሰሩት ቲክቶክ ላይ ታን ዲዬ ከቅዳሜ ውጪ ስጋ መብላት ጀመርን ያለ ተካከለና ሻሹ ነው ልክ እስቲ ቅድም ፀጉር ቤት ሄደሻል እና ቂቤ ተቀባ። አረ በረዱ ሹሩባይን ተሰራ። እስቲ ቀራቤ ግንባር ጌጾኝ ግንባር ይላል።
ግንባሯ ላይ ዳማ ተጫውቱበት። ቀና በይ። ያምራል። ማርያም ውድዬ እንዴት ነው? ይጥማል? ቦጦ ከመሃሉ እየጠራረገ እና መሀል ነው ዳሩ ምን አረፉ ገራ ምንድነው የሚቦጦ መጣ ማዳም ጠጣ እንትን ቡና ቦታተን ቡና አልፈልግም አልክ። ቡና ይፈልጋል መስጠት በቃ ጠጣ። ዋው አክብሮት ትጠላለህ። እግዚአብሔርን እኔ ወድጃችኋለሁ። እግዚአብሔር ደስ ያልወደድካችሁ በጣም ነው የወደድናችሁ። ግን ይሄንን አይታችሁ ተሸውዳችሁ ወደ ትዳር ዓለም የምትገቡ ሰዎች ካላችሁ ሶሻል ሚዲያ ላይ የምታዩትን ነገር ግን አትመኑ። ቢቀርባችሁ ነው የሚሻለው። እኛ ደስ ይለናል። እውነቱን ለመናገር ከሆነ ትዳር በጣም እንደ የተባረከና ምቹ ሲሆን በጣም ደስ ይላል። የእናንተም በጣም ደስ የሚለው ስፖንሰር ብናደርገውላ ደስ ይለናል። ይሄንን እያያችሁ ይሄ ግን የምረጡኝ ቅስቀሳ ነው። ይሄን እያያችሁ ዳይቭ ትገቡና ፍርድ ቤቱን የመፋቻ እንትን አድርጉት። በዚህ ያለው በምን ምክንያት ነው? በዚህ ምረጡኝ ቅስቀሳ ምክንያት ሰተት ብላችሁ በአስራዎቹ እድሜያችሁ ምንም ነገር ሳታውቁ ወደ ትዳር ዘው እያላችሁ የምትገቡ ናቸው። በተለይ ሶሻል ሚዲያ ላይ ካፕል ኮንተንት የምትሰሩ ሰዎች ግፉን ነገር አሳይታችሁን አታውቁም። አንቺም ስትይው ብታሳይን አንተም ከዛ ከግዳጅ በመጣ መኪና በሚመስለው ጫማ ስትረግጣት ብታሳየን እኔ ያበረታቱ አይደለም። ማሳየታችሁ ካልቀረ ከነፍጥምጡ ሁሉ ነገር ብታሳዩ መልካም ነው። ይሄ መልካሙን እራት ስታቀርቡ ባላችሁን ግንባር ስማችሁ ጧት ተነስታችሁ ቁርስ ስታቀርቡ ከቡና ጋር በተኛበት ስታጎርሱት ነው የምታሳዩት። መልካም እኮ ነው። ጥሩ ነገር ማሳየት መልካም ነው። ነገር ግን እስራግሯንም በዛው ለምን አታሳዩንም? ካለው አንድ ላይ ሽምግልና ሲቀመጥ ሽምግልናውን ባክህ የሚባለውን መልክቴን ሳጠቃልለው ሶሻል ሚዲያ ላይ ባለትዳሮችን አይታችሁ የምትገቡ ሰዎች ካላችሁ ተጠንቀቁ ለማለት ያክል ነው። አንተ ተዋትለኝም ቢቀርስ ተው ብዬ ብገላገልስ እቺ ብቻ ብልስ ትዳራችሁን የአብርሃምና የሳራ ያደርግላችሁ፣ ያጣፍጥላችሁ፣ ውለዱ፣ ክበዱ፣ እበዱ አይደለም መቼስ ኑሩ። እንወዳችኋለን። ደስ የሚል ነው። እስከ መቼ ለፈረንጅ ስናጎበድድ እንኖራለን? ወይኔ አገሬ እንደ ደበሉ እባክሽ ተይ መጣች። ያዝ አረ ልምጥ ወይኔ ጣሊያን ደፍሮን የሚያውቁ ደፈረን። ዛሬ እንግዲህ ከሀገር ውጭ ላላችሁ ፒያሳ እንዴት ናት ለምትሉን ዳንኪራ በዳንኪራ ሆናለች። ሴቶቻችን ቶርክ ላይ ናቸው። ይሄኔ ሀበሻ ቢደንስ ኖሮ ዞርም ብለሽ አታዩም። በኋላ ነገ ከነገ ወዲያ ደግሞ አርግዤልሃለሁ ብለሽ አንገቱ ላይ ልቆሚ ነው ወይ? ዘላችሁ ቂጣችሁን የምትሰጡት ነገር ምንድን ነው? ቆይ ነገ ተከራክረን እንዳክሱ የምናስመልስላችሁ መሰላችሁ? አናስመልስም። የእናንተን መቀመጫ የትም አዝረክርካችሁ ለጣላችሁት የኔት የዚህን ያክል ህዝብ ፊት ካስደነሰች በኋላ መቼስ ዝም ብለሽ አትሄጂም። አርግዤልሃለሁ ብለሽ አንገቱ ላይ ቆመሽ ይዞሽ ብሄድ ይሻላል። ቢያንስ እዛ ሄደሽ ብትሰሪ ይሻላል። አባቶቻችን እኮ ለጣሊያን ያ ሁሉ መሳሪያና ያ ሁሉ ታንክ ቢመጣባቸው እንኳን አላፈነደዱም። እናንተ በዳንስ እንዲህ ታፈነድዳላችሁ? ኧረ ቂጥ ሞኝ ነው። ኋላ ጉር ነው የሚሰራችሁ። እንዲህ ነው መቀመጫ ቀለል አድርጋችሁ ያያችሁት። ኧረ ከባድ ነገር ነው። ደግሞ ያቺ ጅላጅልያት ልምጥ እያለች ስትመጣ አይደለም ለፈረንጅ መቀመጫ ሰጠሽው ፊት እንኳን ብሰጪው መከራ ነው ትርፉ። ይኸውልሽ ቂጥ ሞኝ ነው፣ እግር ብልጥ ነው። አምልጪ። ምን እንደ አህያ መሬት ለመሬት የሚንፈራፈር ፈረንጅ ምን ያደርግልሻል? ቢቀርብሽ ነው የሚሻለው። ከሴት 1 ሚሊዮን ብር የወንድ ልጅ 100,000 ብር ይበልጣል። ከሴት 1 ሚሊዮን ብር የወንድ ልጅ 100,000 ብር ይበልጣል። በዚህ ሐሳብ ላይ የሚከራከረኝ ካለ ኮሜንት ላይ መከራከር ይችላል። ይበልጣል። በቃ የወንድ ልጅ ብር ይበልጣል። እንግዲህ እህታችን እንዳለችው በዚህ ጉዳይ ላይ ግላዊ ሐሳቤን ይሰጣለሁ። እናንተም የግል ሐሳባችሁን አስቀምጡ። አሊያም ደግሞ ከተሳሳትኩም አንተ በጥራቃ ልክ አይደለም ብላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ እህታችን እንዲህ ልትል ያስገደዳት ነገር ምክንያቷ ምንድነው ብለን ብናስብ እኔ እንደ ግሌ 100,000 ብር ቢኖረኝ ምን አደርግበታለሁ መሰላችሁ? እንደ ግሌ ነገ ትርፋማ ሊያደርጉኝ የሚችሉ ነገሮችን በ100,000 ብር ሊያሰሩኝ የሚችሉ ስራዎችን እሰራበታለሁ። ነገር ግን ሴቶች ሁላችሁንም ማለት አይደለም፣ አሁንም የምናየው ሀቅ ነው።
በ100,000 ብር ሂውማኔሪ ይገዙበታል። አዎ ሂውማኔሪ ይገዙበታል። ጥፍር ይሰሩበታል። ፖርሳ ጉስሲ ነው የሲሲ የበዛበት እሱን ይገዙበታል። ሙሉ ብራንድ በብራንድ ነው። እኔ አሁን ፑታንታ መሸጫ እኮ አጥቻለሁ። የወንዶች እንዳለ የሴቶች ኮስሞቲክስ ቤት ነው፣ የሴቶች ልብስ ቤት ነው፣ የሴቶች ፋሽን ቤት ነው ያለው። ኢትዮጵያ ወንድ ልጅ እኮ ጠፍቷል። የወንድ ልጅ ምንም የለም እንዴ። ፀጉር ቤት ራሱ እኮ ፈንጠር ብለን ነው የምናገኘው። የሴቶች ጠር ሙሉ የነሱ ነው። ደግሞ የሴቶች የውበት ሳሎን ስትገቡ ያለ የመዋቢያ ብዛቱ ወንድ ልጅ እኮ ገብቶ ጠር ቅርጽ በዛ ከተባለው ውድ የተባለው 1,000 ብር ፀጉር፣ እሱንም አይምሮን ካስተካከለልህ ማለት ነው። አጃክስ ታጥቦላ ሊወጣ ይችላል እንዴ። አናፍጠውት እንዴ ሲያናፍጡት ነው 1,000 ብር። አብዛኛውን የቢዝነስ ሰዎች ራሱ ቢዝነሳቸውን የሚያጋድሉት ወደ ሴቶች መዋቢያ እቃዎች ላይ ነው። ይህ ማለት ሴቶች እህቶቻችን ኢንቨስት የሚያደርጉት ራሳቸው ላይ እንደሆነ ነው የሚያሳዩ። በእርግጥ መዋባቸውን ጠልቼ አይደለም፣ ቢዋቡም ለኛ ለወንድሞቻቸው ሲሉ ነው። መሽቀርቀር ጥሩ ነው፣ ግን 1 ሚሊዮን ብሩን ለኛ ለወንዶች ሰጥተው አብረን ብንሽቀረቀርበት ባይ ነኝ። ሐሳባችሁን በጨዋ ደንብ ቁጭ አድርጉልን። ይሄ የኛ ሐሳብ ነው። እንደ ሐሳብ ክርስትና ከሚስት ማንን ትመርጣላችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮን እንወስቲ። ክርስትና ከሴት የትኛው ከባድ ነው? አንተ ርስትህን ከምትነጠቅና ሚስትህን ከምትነጠቅ የትኛው ከባድ ነው? ሁለቱም ይከብዳል። ይከብዳል። ርስቴንም ተነጥቄ መተዳደር የለ፣ ባለቤቴንም ተጭኔ ለቅቄ እንዴት ይኖራል? ሁለቱም ጥቁን ሞት ነው። ኧረ አንዱን ምረጥ ቢባልስ? አንዱን ምረጥማ ቢባል እሷን ነው የምመርጠው። እንዴት? እሷ ጋር ሆኖ እንፈልገዋለን መሬቱን እንዴት ነች? ስለዚህ ምረጥ ብትባል የመጨረሻ አማራጭ ማን ነው የምመርጠው? የመጨረሻ አማራጭ ተርስት ሚስት ነው የምመርጠው። ከዛ እሷን ይዘህ አዎ መሬቱ ይፈልጋል። ብንዋግትም ብናገኝም እሷ ጋር ነው። አለዛማ እሷ ለግጄ ሸቅልም ቢገባ አዎ እሷ ሰባት ዝቃሌ ተቀጥራ እኔ እርሻ አርሳለሁ። አንድ ላይ ሆነን እንፈልገዋለን። እርዝቁን ፈልገው። እኔ እኮ አባቶችና እናቶች እግር ስር ቁጭ ብላችሁ ስለ ትዳር ተማሩ የምለው በምክንያት ነው። በርስትና በሚስት ቀልድ የለም አይደል የሚባለው? የአሁን ጊዜ ዘመን ቢሆን ከርስትና ከሚስት ሲባል መጀመሪያ ርስቱን ስጡኝና ሚስቱን አመረጭ ያገባሉ ይላል። የአሁን ዘመን ትውልዶች ምን እያደረግን ነው ወገን? ስንቶቻችንን ለርስት ብለን ሚስት እናገባ፣ ለርስት ብለን ባልም እናገባ? ስንቶቻችንን? በጣም የመግነጢስነታችን ብዛት እኮ የዛሬ 30 ዓመት ተናዞልኝ ይሞታል ብላ ታገባዋለች። የዛሬ 30 ዓመት እንደው አርጅታ ትሞታለች ብሎ ያገባል። ከዛስ ወይስ ቀድሜ ይሞታሉ። የስኳር ማማና የስኳር አባባ የምናገባ ሰዎች ዝም ብለን እንለፈው ይዘላል። እኛ ብንዘላችሁ ነገሮች አይዘሏችሁም። በጣም እኮ የሚያሳዝን እኮ ነው። አሁን ላይ ሶሻል ሚዲያ ላይ እያየን ያለ ነው እኮ ጉልጉልቱ መሸከም የከበደው ትልቅ አዛውንት እችን ለምታክል ከአፍሮ ወደቀች ጥሬ ቀለበት ሲያደርግ ነው የምናየው። ቤተሰቦቹም በኋላስ ሲመጣ አናስገባም ሰርግ ሰውየውን በፀሐይ አስደብድበው ስኳሩን ከፍ አድርገው ጠውሱ ውስጥ ይገጡት። ምን አይነት ዘመን ላይ ነው ያለ ነው? ባካችሁ ጃል ምን የአናባባ ጉዳይ ብቻ የለማማስ ጉዳይ እንዴ! አንድ የሰፈር ወጣጤ ጎረምሳ እንደው ሱሪውን እንዲያማታ የሚሄድ ወጣጤ አናስገባም ሰርገኛ ሲባል ተገበታትሮ ጠንና ጨን መለየት የማይችሉ አዛውንት ለሳቸው ብሎ ሁለቴን እኮ ነው ጠን ከጨን መለየት ያቀታቸዋል እኮ። አይኖቹ ደግሞ እኮ ነው። በእርግጥ እድሜ ጸጋ ነው፣ ነገር ግን እንደ እድሜ ሲኮን ነው የሚያምረው። ቀድማችሁ እናንተ ናችሁ ክልተው የምትሉት። የድሮ ሰው ጾማውን ቆርጦ ደህና ነገሩን በልቶ ነው ደንደን ብሎ ቁጭ የሚለው። እነሱ ቀድሞ ሞቶ ይፈርሙላን ብላችሁ እናንተ ቀድማችሁ ድፍት እንዳትሏት ተናግሬያለሁ። በእድሜያችሁ ባቻችሁ ብታገቡ ይሻላል። ቅድሚያ ሚስት፣ ቅድሚያ ባል፣ ከዛ በኋላ ወደ ርስት ነው። የሚያምረውም እኮ ርስቱን ፍለጋ አንድ ላይ ሲሮጥ ነው አይደል? ግሴ አዎ፣ ከእግዚአብሔር ጋር የምትጋጩ ሰዎች ብትታርፉ ይሻላል። ካጠፎ ይቅርታ፣ የልብን ተናግሮ ይቅርታ ምን ይሉታል? ተውኛል ጉጉ። ኢትዮጵያ የምትኖሩ ሰዎች ከውጪ ቀጥታ መልእክት ተልኮላችኋል። አዳምጡት። አቤቱ አምላካችን ሆይ እኛ ውጭ ሀገር የምንኖር ሰዎች በዶላር ተከፍሎን በኢትዮጵያ ብር እንደማንተዳደር ኢትዮጵያ ላሉት ሰዎች የምናስረዳበት ጉልበት ስጠን። አሜን። ደሞዛችንን በኢትዮጵያ ብር እየመነዘሩ ተቸገርን። እኔ እንደሆነ ስጮ አሽቃበጥ ከተብያለሁ። ይሄው ወንድማችን ቀጥታ መልእክት ልኮላችኋል። አትመንዝሩ። የሰውን ደሞዝ እከሌ 1000 2000 3000 ዶላር እያገኘ ነው ብላችሁ በኢትዮጵያ ስትመቱት 500 እና 600 ሺህ ብር ነው አንድ የመንግስት ተቋም የሚያገኘውን ገቢ ነው የሚያገኘው ብላችሁ ካልኩሌሽን ውስጥ አትግቡ። ስለዚህ አሁንም ድምጽ ሆናችኋለሁ ውጭ ሀገር ለሚኖሩ እህት ወንድሞቼ። እነሱ ጋር $100 እዛ ሀገር $100 ነው። 100 ብር በሉት። እኛ ጋር ሲመጣል ድንገት 15000 ብር ሊሆን ይችላል።
ነገር ግን እዛ $100 ማለት ምንም ነገር ላትገዛላችሁ ትችላለች። እባካችሁ ኮንቨርት እያደረጋችሁ ባትቸገሩ መልካም ነው። አይ ምትሉ ከሆነ አልገባኝ ምትሉ ከሆነ እንደ ሜትሮሎጂ ዜና በ3D አድርጌላችሁ ውጭ ሀገር በ$100 ምን እንደሚገዛ ሌክቸር ነው የምሰጣችሁ። እናንተም ውጭ ሀገር የምትኖሩ ሰዎች በ$100 ምን እንደሚገዛ ኮሜንት ላይ አስቀምጡልኝ ወይ በውስጥ ላኩልኝ። ተበጥርቄ ጉድ ከመሆኔ በፊት አድኑኝ። ሄልፕ ቅመው ከማዘን በልቶ መመዘን ካጠፋ ይቅርታ። ወደ ቪዲዮ የወጌን ማዱን ሊያደርጉ ሲጥሩ በያሉበት ሀገር አበሾች ሲባሉ ሲሰበሰቡማ ሲደጉ ጨዋታቸው አንቺ ነሻው ሸገር ትልቋ ርስታቸው ጤፍ እንኳን ባይገኝ በማሽላ እንጀራ የአገር ቀሚስ ለብሳ እህታችን ብትኮራ በነጭ ባረብ አገር ቢሆን መኖሯቸው ኢትዮጵያ ማየት ነው ትልቁ ህልማቸው። ውጣ ብያለሁ። ምን ሆነ እንደዚህ ኖኪያ ስልክ መስለህ የመጣው? አይቷል የድሮ ኖኪያ ስልክ እንዲሁ ነው። እዚህ ከዱፍጭ ያለው ጭብልቁ ወንድም አይምሮ እኮ የቀረ ልትፈርዘው እኮ ነው። ቆንድ ጨረስከውሳ የፊትህን ጨርሰዋል። ቀጣይ ወደዚህ ትሄዳለህ። ቀጣይ አይታወቅም ልትሄድ ትችላለህ። ይሄ ቋጠሮ መንፈስ ጃርት ራሱ ያንተን ያክል እንደው ጦር ይኖራታል ብዬ አላስብም። እንዴት ነው እንደ ሰንትረ በስታንድ ባይ አድርገህ ያስቀመጥከው? ኧረ መወዛገብ እሾ ነው እንደ ቃምከው። እንዴት ነው ቅጥ ያለው? ትንሽ ቆይት እዚህ ገና ፈትሌ ትዕግስት በፒንሳ ነው እንደ ቋጠርከው። ለማንኛውም አንተ 8ኛው ሰማይ ላይ ነው ያለው። ካንተ ጋር እንኳን መነጋገር ይከብዳል። ተመልከቱ፣ የሱን ልጅ ተመልከቱልኝ። አምሳየውን ይሁንልኝ ይሄንን وزري وسي سنة لا إله ይሄ በእናትህ ይሄ እንደው ይሄ ቪዲዮ አስቆኝ ሳይሆን የምር በጣም አሳዝኖኝና በጣም አስከፍቶኝ ነው ይዤላችሁ የመጣሁት። በተለይ የምትቀርጹ ሰዎች ከምን አይነት ዝርያ እንደተፈጠራችሁ ራሱ በጣም ነው የሚያሳስበኝ። ቢያንስ ህፃን ልጅ ነው፣ ነገ ከነገ ወዲያ አድጎ ሀገር የሚረከብ ልጅ ሊሆን ይችላል። አይረከብም ልትለኝ ነው? ግብ ውስጥ ልትገባ ነው? ሲሆን ደስታ ከረሜላ፣ ናና፣ ማስቲካ አይደል እንዴ? ያኝኩ ቢያኝኩ እንኳን ጫት ታስቅመዋለህ። እንደው አንድ ደች ቃምና እንደው ምን እያሰባችሁ እንደሆነ በየትኛው ሰዓታችሁ ነው እንደው ፍሪ ሆናችሁ ጭንቅላታችሁ የሚያስበው? ወላጆችስ እንደው እየወለዳችሁ መጣል ጀመራችሁ እንዴ? እንደው ያልሰማነው ነገር ካለ ይቅርታ አድርጉልን፣ ንገሩን። ወልዳችሁ መጣል ጀመራችሁ? አረ ልጆቻችሁን ተቆጣጠሩ። ነገ አንስተው መርዝ ቢጠጡ ምን ልትሉ ነው? ዋይ ልትሉ? ዳግመኛ ልጅን ይመልሳል እንዴ? ልጅ ያርግለትና ጥሩ ቦታ ደርሶ እንደው ራሱን ይቻል። ብየው ልጅ ጥሩ ቦታ ደረስኩ ልትሉ ነው? አይባልም። ከወለደም እበትም ትሉ ይወልዳል ይባላል። እውነቱን ልንገራችሁ፣ ልጅ ወለድኩ የሚባለው ሲያሳድጉት ነው። በስነ ስርዓቱ ኮትክተው አልብሰው አብልተው አጠጥተው ቀጥተው ገርፈው ሲያኖሩ ነው እንጂ እንዲሁ ለመውለድም ለመውለድ ተነጋግረንበታል፣ ጨርሰናል። እበትም ትል ይወልዳል። ተጠንቀቁ። ትውልድ ነው የምታበላሹ። ቪዲዮ የምትቀርጹ ሰዎች መጥኔ ይስጣችሁ። ሌላ ምን እላለሁ? እናንተም እኮ ከዚህ ልጅ ቤተሰቦች ጋር ልትወዳደሩ ትፈልጋላችሁ። አታፍሩም? ተመልከቱልኝ። ብሔርክ ምንድን ነው? ብሔርክ ማለት ብሔርክ ምንድን ነው? ወደ ዘመን ብሔር አታውቅም ማለት ዘርክ ምንድን ነው? ዘር ሪሊጅን ክርስቲያን ምንድን ነው? ክርስቲያን ሪሊጅን አይ ዘር ማለት ዘር አልገባኝም። ብሔርክ ልደናገር ኮላክ ማለት ብሔርና ዘር ማለት አታውቅም? በእውነት ማርያምን። ለዚህ ነው ህፃናት ነጭ ወረቀት ናቸው፣ ተጠንቅቃችሁ አስፍሩባቸው የምንለው በምክንያት ነው። ተመልከቱ። ዘር አያውቅ፣ ብሔር አያውቅ። ጭራሽ ዘር ምንድነው ሲባል ሪሊጅን ክርስቲያን ነኝ አይም ክርስቲያን። አሁን የልጅ ዘር ምንድነው ሲባል ክርስቲያን አለ። ነገር ግን ያንተ ዘር እንደዚህ ነው፣ ያንተን ዘር የእንደዚህ ዘር እንደዚህ አይነት ክፉ ነገር አድርጎበታል፣ ስታድግ መበቀል አለብህ፣ ስታድግ ይሄን ዘር ማጥፋት አለብህ ብላችሁ ጭንቅላት ውስጥ ብታስቀምጡ
ነገ ከነጎዲያ አለ የተባለ ማፊያ ነው የሚሆንላችሁ። እንኳን ለእናንተ ለእግዚአብሔር እንኳን ማይመለስ ነው የሚሆነው። ነገር ግን ያንተ ዘር ከሌላው ዘር ጋር ምንም ልዩነት የለውም። አንተ ኢትዮጵያዊ ነህ። አንተ የሰው ልጅ ነህ። እንደ ሰው ማሰብ አለብህ። የተቸገሩትን መርዳት አለብህ። ትላልቅ ሰዎችን ማገዝ አለብህ ብላችሁ ስታስተምሩት ሰውነት እየተማረ ነው የሚመጣው። ትልቅ ሰው የሆነ በልጅነቱ ትልቅ ሰው አይምሮ እየበሰለ ስለሚመጣ ሰው የሚሸት ልጅ ነው የምታሳድጉትና ቤተሰቦች ስታሳድጉ ልጆቻችሁን ኢትዮጵያዊነትን፣ መልካምነትን ከእምነትም አንጻር ሰውን መደገፍ፣ ሰውን መርዳት፣ ስነ ስርዓትን ቢችሉ በየቤተ እምነታቸው መጽሐፍ ቅዱስም ቁርአንም ሁሉ ነገር ቢያነቡና ቢማሩ እምነቶች የሚያስተምሩት አንድነትን ስለሆነ ነው። እባካችሁ ልጆቻችሁን ስታስተምሩና ስታሳድጉ ጠንቀቅ እያላችሁ የገንዘብን ኃይል ተመልከቱልኝ። ማርያምን 1000 ብሩን ይዛል። አዎ ይሄው ማርያምን እሰጥሃለሁ። ይሄው 1000 ብር እያያችሁ 1000 ብር ለምንድን ነው ይሄው ከዚህ ጋር ሊዘል ነው 1000 ብር ተንደርድረማ 5 ሜትርም ትዘላለህ ና ኧረ በእናትህ ይዘለላል። ጀምራል ዛጋውንና ቀረዘው ካልሆነ ችግር የለውም ና ጀምር። አዎ 1 2 3 ወይ በርታ ወይ ፍሬዘር ይበላል በገንዘብ ይጠጣል በገንዘብ ምን ያደርጋል ገንዘብ? ይሄንን ተገንዘብ። መቀመቅ እንወርዳለን እኮ እሱን እያሸተትን ገንዘብ ለማግኘት የምናደርጋቸው ውጣ ውረዶች ጥሩ ሆነው ሳለ ነገር ግን ቢያንስ ጠንቀቅ እያልን ክፉ ነገር ላይ ሳንወድቅ እያስተዋልን መሆን አለበት። ገንዘብ ሁሉ እንገለገልበት ነው እንጂ ገንዘብ ሊገለገልብን ነው እንዴ? አይደለም። ከፍቷል ወንድሜ ከፍቶሻል። እኔን ነው ከፍቶኛል። ገንዘብ አጣፍጣና ቀምረ ከሽና መታቀርብ ሚስት እንዳለች ሁሉ ምን አይነት ቤተሰብ እንዳለ ተመልከቱልኝ። እነሆ አምላኬ ይህ ምግብ አስፈሪ እንዳይሆን አንተ እርዳኝ አምላኬ። አገር አቋርጬ ስራ ሰርቼ የምመጣው እነሆ ሮብ ነው። ችግር የለውም ያንስ ምስር ወጥ አድርገው። ምን እያደረግሽ? ምስር ወጥ አድርገው አምላኬ። እንደፈራሁት አታድርገው። ድስቱን ስከፍት ጥሩ ነገር አሳየኝ አምላኬ። በስመ አብ ወወልድ ወመንፈስ ቅዱስ አምላኬ። እንደፈራሁት ነው አምላኬ። ሽሮ ነው ለምግብነት እንደቀረበ አምላኬ። ምን አድርጌ ነው አምላኬ? ምን አድርጌ ነው ለእኔ ሽሮ ምን እንደሆነ ውጭ በላይ ይሻለኛልማ። ሽሮዬ ሰዎች ሲገባ ሽሮ ይቀርብለታል። ሽሮ እንዴት ይቀርብለታል? ሽሮዬ የሽሮ አልበላም ዘመቻ እንደተፋፋመ ነው። እንግዲህ ሽሮ እኮ ጥሩ ነገር እኮ ነው፣ ግን ሲበዛ ነው መጥፎ። በእርግጥ ቡንታ ይበዛበታል፣ አቧራው አይሎ ጋር ይበዛበታል። ነገር ግን እንደ ቫራይቲ በሳምንት 8 ጊዜ ቢቀርብም ጥሩ ነው። ሽሮ ብለህ ትጮኻለህ እንዴ? ደረቅ እንጀራ ያጣ ሰው አለ እኮ በዚህ ሰዓት። ያለውን ጠረግረግ አድርገህ ወተፍ አድርገህ ጭጥህን ወተፍ አድርገህ ወደ ስራ አይደል ልግሴ? አዎ እንዴ አንተ አዎ እያነሰ ነው። አዎ የላዳና የራይድ ትረባ እኔሽ ሁሌም አለ አንተ አንከፍ እንደ ቀስ ብለህ መታን ቸርኪ ማርቸዲስ እንዳስቀመጠ ሰው ቆንጆ አንተ ሰላም በላቸው ላዳ ማለት አንተ ነህ። በላቸው አስታጥቄ ነው ስሜ። ላዳ የአባቴስ ማን ያደርገው? ላዳ የገበታዬ ነው የመሸቀዬ ነው። አንተን ከፍ ቁሪንት አንተ አይደል? በል አንተ እኔ ስራ ላሰራ ብዬ ነው። እኛ ራይዶች ከከተማ ስለማንወጣ እናንተ ላዳዎች ሸቅሉ ብለን ነው። ገባ? ሱሉልታም፣ ሰበታም፣ አሰላም የተላኩ ቦታ ደብረ ብርሃንም ቢሆን ይደሸቀል። ስራትናቀ እንደሚያርግ ሰው ያርግ። እሺ አይደል? ይኸውልሽ እንዲህ ሲጋጋጥ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም? ላዳ ሹፌር ነበር በነገራችን ላይ ላዳ ሹፌር ነበር። መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ፣ ግን አይደለም። በጣም ባለጌ ያሳደገው የባለጌ ልጅ ነውረኛ ነው። በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባልጎ እግር ማለት ተጨርጥሮ ነው ያመጣው። ምንድነው አፍን የምትከፍተው? እሱ ብቻ አይደለም መኪናው የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ሊሰራ እኮ ነው። ልክ እንደ ወጣት አስነስቶ ቤቢዬ ቴንክ ብሎ ምን ለመሳም ቢሞክር ጥሩ ነው። ፍሬንች ኪስ። ሴትዮዋ ደግሞ እድሜዋ ሄዷል፣ ትንፋሽ የለም። ፍሬንች ፍራይስ ሆና ደርቃ ጳውሎስ ተይዛለች። አንተ ምንድነው ለሰው ፊት የምታቀልኝ? ዋሻው ወይ ነው ጥያቄው? ዋሻው አልዋሻው
አቅ በቃ ይከብዳል። እውነት ነው። የነውም ትይዩ ናት ወልሶ ቤተሰብ ጋር ቃጭና እንመለስ። በእውነት ሰርቪስ እያረኳት ነው። አሁን እንወጣለን። ምን ከባድ ነገር ነው። ምንጭ ነው አይደል? ከሰልና ቡና ሁለት እግር ዋላ ጎማ ይቀር። ሁለቱም ጎማ የላትም እንዴ? ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም። ከተማ በቸርኬ ነው የምነዳት። እመኚ ችግር የለውም። ያለ ጎማ አልፈልግም። አሁንማ ጎማ ይገጠማል እኮ ቤቡት ስለማታውቅ እንዴ ቆርቆንዳ ነገረች እንዴ? እናንተ የላዳኑ ለተረሳችኋት ማለት ነው። እንደዛ ከሀገር ቂጥ እስከ ሀገር ቂጥ ካውንትሪ በተክ እስከ ካውንትሪ በተክ አሻግራ ፀሐይና ዝናቡን እንደው ያሸሸችንን እንዲሁ እንደ ቀልድ እንደ ዘበት እንተዋለን ማለት ነው። ካረጁ አይበጁ ነው ነገሩ። ብታረጅስ ላዳ ራሱ ብትጨፈለቅ 3 ፊት ሳይወጣትም እንዴ ይወጣታል። ከነተሳቢው ለዘው ፊት ስትሳቢ ያኔ በክፉ ጊዜ በላዳ እንደ ቤት መኪናችን እግራችንን ሰቅለን ከጀርባ ኮፈን ውስጥ ደግሞ 8 ቦርሳ ከ6 አገልግል ጋር እጭቅ አርጋ ይዛ ከሰፈር ወደ ሰፈር ስታሻግረን የነበረችን ምንም ያክል አሁን ላይ ሜትር ታክሲዎች መጥተው ውለቷን ሊያስረሱ ቢሞክሩ እኛ ግን ውለቷን አንረሳም። ለገድሻ አልወድም ይቅርታ ግሊች አድርጌ ነው። ውለታሻ አለብኝ ልርክድሻ። ለማንኛውም የላዳ ሹፌሮችን ቀን ማታ ሳትሉ አገልግሎት እየሰጣችሁ የነበራችሁ ልመርቃችሁ፣ ላዳችሁን ወደ ኤሌክትሪክ መኪና ይቀይርላችሁ። አሜን አሜን። ምሰጣት መስለ ሴቶች እህቶቻችን ያወጡት የአቋም መግለጫ ሁለተኛ የፌስቡክም ሆነ የቲክቶክ ፓስዋርድ እሷ ጋር የሆነ ሶስተኛ ባለ 2 መኝታ ቤት የኖረ ልክ እሷን ስታገባ በስምህ የምታዘዋውረው በሁለታችሁ ስም የሚዘዋወር ቤቱ 3 4ኛ ካለ 2 መኪና ግዳጅ አይሆንም። ከሌለ ግዴታ ነው። አንድ ምን አባቱ ሰራለ ሰርተ መግዛት አለብክ። አንድ ግዴታ ሊኖርክ ይገባል መኪና 1 2 3 4 5 6 7ኛ የአቋም መግለጫ ነው። 7ኛ እሺ 7ኛ ዋናና ትልቁ የሷ የሰራችበት የባንክ አካውንት ላይ ያለው ገንዘብ ሙሉ ቤት ውስጥ በምትቀመጥ ሰዓት ለአንዳንድ ወጪ ጸጉር መሰሪያ እንዲሁም አንዳንድ ቦታ መዝናኛ ቦታ ስትሄድ ቤተሰብ መጠየቂያ የሚሆናት ከሷ 5 ሳንቲም ማትነካ። 4ኛ ቤቱ ገንዳ ሊኖረው ይገባል። ሙቆሃ ግዴታ ነው። 8ኛ በሳምንት 2 ደብረ ዘይት ቢሾፍቱ ይዘሃት ልትዝናና ወደ ሳይሆን ግዴታክ ነው። 9ኛ እሷ ውጭ ቆይታ ስትመጣ ቀድመህ ገብተህ ምግቦች አሙቀህ መጠበቅ አለብህ። ግዴታ ነው። ሁሌ ያሙቀን መች እንችላለን እኛ። 10ኛ ዋነኛው ቤተሰቦችህን በቤተሰቦችህ ምክር ማትመራ መሆን አለብህ። 11ኛ አንድም ያክስቴ ልጅ ናት ያጎቴ ልጅ ናት ተብሎ ስልክህ ላይ የሴት ስልክ ሴቭ መደረግ የለበትም። 12ኛ ዋናና 12ኛው በጣም አስጊው ያክስቴ ልጅ ላወራ ነው ብለህ ወደ ውጭ መውጣት። አብራችሁ ምሳም ከሆነ ቁርስ እራትም እየበላችሁ እንዲሁም አልጋ ላይ ተኝታችሁ አቋርጦ መውጣት አይቻልም። 13ኛ ከተቻለ ማታ ከቻልክ ወገቧን ማሳጅ ማድረግ፣ ካልቻልክ ግን እግሯን ግዴታ ነው። ምክንያቱም የመዳም ቅመም ታማኝ ስለሆነች ማለት ነው። 14ኛ መቶኛ ልትኝ ነው። ስትገባ ካልሲህን አውልቀህ እግርህን ተጥብጥብ ብለህ ጫማህን አየር ማስመታት እንዳትረሳ። 16ኛ እንዴ 16ኛ ካልሲህን አጣጥበህ ውጭ ማስጣት እንዳትረሳ። ደገምሽው። ያጎቴ ልጅ ናት ያክስቴ ልጅ ናት ተብሏል። እሺ እነዚህን ዝርዝር መግለጫዎች የሰማችሁ የመዳም ቅመሞችን ልታገቡ ያሰባችሁ ወንዶች ኮዲሁ እነዚህ መስፈርቶች ውክልና ተሰጥቶኝ ነው። ሁሉም ትላንትና ተመካክረው በዋትስአፕ
አትጋቡ ነው ወይ? ንገሩን እስቲ። ሴቶች እህቶቻችን እንክብካቤ ያስፈልጋቸዋል። ወገብ ማሸት ከሆነ ምን ችግር አለ? ሚስትን ያላሸ በፍቅር ግዴታ አይደለም። ያለውን ተቋድሶ መኖር ግዴታውም ከተባለ ቤት ግዴታ፣ መኪና ግዴታ፣ ጭራሽ ቤት ውስጥ መዋኛ ገንዳ መኖር አለበት። ሚስት ልትሆን ነው የምትመጣው ወይስ ልትዘፈዘፍ ነው ገንዳ ውስጥ? ከሆነም ባህላዊ ገንዳችን አለ ብረት ምጣድ ላይ እንደ ሁኔታው ቦርጨቅ ማለት ትችላለች። እሱ አይከለከልም። ጫማ ላልሽው ባለው የሥራ ማጣት ምክንያት እግራችን ፈልስ ሊል ይችላል። ገምቶኬ ሊል ይችላል። አዎ ቢስና ሊል የማታውቀውን ነገር አሁን በእርግጥ አረብ ሀገር ላይ ያሉ እህቶቻችን መዝናናት አለባቸው። ምክንያቱም ስንት ግመል ገላምጧቸው የማዳም ጩኸትና አቧሪ አሰልችቷቸው እንደሚመጡ ይታወቃል። ያን ሁሉ ችለው እኛ ጋር መጥተው ጥሩ ነገር ላይ መውደቅ አለባቸው። እሰየው። ነገር ግን ግዴታ ያልሻቸው ነገሮች እንደ ሀገር እንደ ወጣት ሳይሆን እንደ ተቋም ራሱ አንችሉም። ያልሽው ቤት፣ መኪና፣ ገንዳ፣ እዳ በይው ይሄን እንትን ያልሽው ፈርስ ላልሽው እግር ላልሽው አሁን ባለው ጠራራ ፀሐይ ምክንያት አይደለም የወንዱ ሴቷ ክፍት ጫማ አድርጋ ፈርስ ነው የሚለሷም። ሴቱም ወንዶች ጋር ሲሄዱ ይሄን ሁሉ መስፈርት ካወጡ በኋላ በተሟላ ቤት ሲገቡ እውነት ትዳር ፈልጋ ነው የመጣችው ብሎ እንዲያስብ ታስቢያለሽ? እንዳታስቢ። ይሄ ግርግር ይፈጥርብሻል። ዋናው ወንድ ልጅ ወኔው አይሙት። ወኔው ከሞተ ነው ችግር። ይሄ የሀገር ጉዳይ ስለሆነ ጨመቅ አድርጉትና 17 ነው ያልሽው የአቋም መግለጫ። ይሄ የአቋም መግለጫ አይደለም፣ ህይወታዊ ማላገጫ ስለሆነ እንደገና ሪቫይዝ እንድታደርጉት ወንዶች ናቸው ሹክ በለልን ብለው በተማጽኖ እንትን ያሉት እንደውምባቸው ዱብ እያለ ያሉ ነው የጠየቁሽ። እባክሽ ነገሩን ፊክስ አድርጊልን። ይሄ ሁሉ ችግራችን ነው። ይሄው ሰጣ ገባ ውስጥ አስገብቶ ፉክክር ውስጥ የከተታቸው ተመልከቱልኝ። ሴቶች ይመጣሉ በገንዘብ፣ ይሄዳሉ በገንዘብ፣ ይሄንን በገንዘብ ያብዳሉ፣ በገንዘብ ያፈቅራሉ፣ ገንዘብ ይሞታሉ፣ በገንዘብ ይሄንን በገንዘብ፣ ይሄንን በገንዘብ፣ ወንድ ልጅ በገንዘብ፣ ወንድ ልጅ በገንዘብ። ሴቶች ካሁን በኋላ በቃ ገደል ገባችሁ። ወንድ ልጅ በሙሉ ነቅቶባችኋል። ይሄንን በገንዘብ፣ ይሄንን በገንዘብ ይመጣሉ በገንዘብ ይሄዳሉ ለገንዘብ። አይገንዘብ። ሴቷም ገንዘብ የሌላትን አላገባም፣ ወንድም ደግሞ ገንዘብ ካለኝ ሚስት በማንኛውም ሰዓት ማግባት እችላለሁ። ፍንቅንቅ ውስጥ ናቸው ያሉት። ለማንኛውም እኔ ወንድማችሁ ተሙ ንጉሴ በሁለቱም ሳይድ ሳሎን ግራ ቀኙን ሰምቼ ጉዳዩን ለመፍታት የጋራ ሐሳብ አምንጭቻለሁ። ሐሳቡን በዜማ ልላችኋለሁ። እሺ ጉዳዩን በጋራ እናውራው ይምጡና ከተወያዩበት መላ አይጠፋምና። መላ አይጠፋም። እኔ ግን ላይፍ ናለምና የቀረ ከብሎኛል። ላይፍ እየየን የቀረኩ ችግር እና ተወያዩና ችግራችሁን ፍቱ። የራሳችሁ ጉዳይ ምን አገባኝ? ለምን ምን ትልቅ አስባለን እንዴ? ቢቀርስ። ለማንኛውም አሰለቻችሁ ቤተሰቦቼ፣ ቪዲዮን አይታችሁ ጨርሳችኋል። እንኳን ደስ ያላችሁ። አፕሮቫል ሰጥቻችኋለሁ። እዚህ ቤት ውስጥ ሰብስክራይብ ሳያደርጉና ላይክ ሳያደርጉ ማየት እንደ ባዳ አምልኮ ይቆጠራል። ድንገት አዳልጧችሁ ቪዲዮ አማላችሁ እንኳን እስካሁን ደቂቃ ላይክና ሰብስክራይብ ሳታደርጉ ከቆያችሁ ጊዜ አላችሁ፣ አሁን አድርጉት። ምን ችግር አለ? የትንሽ ሰከንድ ናት። ለማንኛውም ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ሁሌም በርግድግድ ብሎ ነው የሚጠብቃችሁ። ይኸው የሶሻል ሚዲያ ሊንኮች በእያንዳንዱ እየገባችሁ አግኙን፣ እንሰራላችኋለን። ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ወንድማችሁ ተሙ ንጉሴ እንዲሁም ከግስላው ጋር በመሆን ነበረ። ቴንኪው